ልጅ አንቺ ነች አይደል? ንገሪ፣ እሷ ነች አይደል? ካሌብ አንዴ ላስረዳ። ምንም እንድታስረጅኝ አልፈልግም። እውነቱን ማወቅ ብቻ ነው ፈልገው። ከተመስገን ልጅ አለሽ አይደል? ካሌብ እኔ ይህን ነገር ልደብቅ ፈልጌ አይደለም ዝም ያልኩት። ተመስገን ይህን ነገር ከሰማ ይገለኛል። ለዛ ነው ድብቅ እንዲሆን የፈለግኩት። በቃሽ ትሁት፣ በቃሽ። ከዚህ በኋላ እኔ መዋሸት አያስፈልግሽም። እውነቴን ነው ካሌብ፣ የሚሸወድኩ አይደለም። ዝም በይ። ተመስገን ልክ ነበር። ሚስቱና ልጁን ቢፈልግ ምንድን ነው ኃጢአቱ? ሚስቱ አይደለው ልጁ የኔ ብቻ ናት። ኧረ እባክሽ የአንቺ ብቻ ነች? ትሁት ስለምንወድሽ እኮ ነው የምናምንሽ። ይህን ያለማ ጅል አድርገሻት። ካሌብ ለመረዳት ሞክር። ትሰሚኛለሽ ትሁት፣ ባላሽ ደስ ይለኝ። ሰላም ሰላም፣ ወደ ቻናል ቤተሰቦቼ ተወዳጅ ድራማ ዛሬ ምን ተፈጠረው የሚለውን አብረን እናለን። አስተውለኝ ማለት ነው። እንግዲህ ጤና ለካሌብ ሁሉ ነገር ነገረችው። ካሌብ እጅግ በጣም ተናደደ። ይሄ ሊሆን አይችልም፣ እኔ መቼም አታምነኝም፣ እውነቱ ስታረጋግጥ ታመሰግነኛለህ ካሌብ እያለችው ካሌብን ለማናደድ እየሞከረች ነበር እና ካሌብ እጅግ በጣም እየተናደደ ነበር። ዳኒ አባዬ ቁጭ ብሎ እየጠበቀው ነበር። አባዬ ሳገኘው ቲና ትሁትን አግኝታት ነበር እና ጥፎ መልስ አልሰጠቻትም፣ ስታመነጫጭቃት ነበር። በዛ የተነሳ ቲና ሁሉ ነገር ለመናገር ወሰነች ለተመስገን እና ለካሌብ እና እጅግ በጣም ተናዳ ነበር። ግን እሷን ለማናደድ የሚሆን ነገር ውስጥ እንዲገባ ባናረግ ጥሩ ነው አባዬ ብሎ እየነገራት፣ ታዲያ እግሯ ስር ወድቀን እንለምናት እንዴ ልጄ እያለ ነበር። ቢሆንም እሷን ከማናደድ ብንቆጠብ ጥሩ ነው አባዬ ብሎ ይነግረዋል። ለማንኛውም እስቲ እናያለን፣ እስቲ ምን ታመጣለህ ብለህ ነው ልጄ እያለው ነበር። አባዬ ቲና በጣም አመራለች፣ ትሁትን ለመጉዳት እያሰበች ስለሆነ በጸባይ ብንይዛት ጥሩ ነው ብሎ እየነገረው ነበር። እሺ ልጄ እስቲ እናስብበታለን። ለማንኛውም እልና ተይዘው ወደ ቤት ለመሄድ እየተጓዙ ነበረ ማለት ነው። ቲና እንግዲህ እንደ ካሌብ እንደነገረችው አባዬ ምንም ያወቀ ነገር የለም ማለት ነው። ካሌብ ትሁት ጋር መጥቶ ባለፈው ያየኋት የእህቴ ልጅ ያልሽው የልጅሽ ፎቶ ነበር አይደለም ብሎ ስጠይቃት፣ አሁን የልጄ ፎቶ ነው፣ ያ ማለት የተመስገን ልጅ ነች ማለት ነው እያለ ካሌብ እጅግ በጣም እውነቱን እንድትነግረኝ ነው የምትፈልግኝ፣ ምንም ማስተባበልና ውሸት ነገር አልፈልግም እያላት ነበር። እየነገርኩ ያለ እውነት ነው ካሌብ እያለችው ነበር። ነገር ግን እንደምታስበው አይደለም፣ ላስረዳ እችላለሁ እያለች ትሁት እንባ አይኖቿ እየሞላ ልታናግረው ብትፈልገውም ካሌብ ግን ሊሰማት ወይ ላናግራት በጭራሽ ፈቃደኛ አልነበረም። እጅግ በጣም ነበር የተናደደበት። እልቁንም አሁን ጓዝ ሰፍሽ ደግመሽ ላይሽ አልፈልግም፣ ከዚህ ቤት እንድትወጪ እፈልጋለሁ፣ ትሁት ላይሽ አልፈልግም እያላት ከቤቱ ያባራታል። ትሁት ግን ልታናግሮ ብትሞክሮ ነገር ግን እሱ ሊሰማት ምንም አይነት ፍቃደኛ አልነበረም። እልቁንስ እባክሽ ጓዝ ሰብትበሽ ከዚህ ውጪ ስላት ትሁት እጅግ ገብቷት እያለቀሰች ነበር። ምን አለበት አንዴ ብትሰማኝ ካሌብ እባክህ ላስረዳ ብላ ብትለምነው እሱ ግን በጭራሽ ምንም የመስማት ፍላጎት የለውም ማለት ነው። እንግዲህ ቲና ትሁታው ጓዛ ሰብስባ ፌስታላን ይዛ ከዚህ ቤት ትወጣለች። ጥሩ ነገር ሰርቻለሁ እያለች ተመስገን ደውላ ጠራችው። ቆይ ምን ተፈጥሮ ነው? ምን እያሳየሽ ነው? ቆይ አልገባኝም። ምን አዲስ ነገር ተፈጥሮ ነው ደውለሽ የጠራሽኝ? ስል ትሁት ቅርቡን ፌስታላን ይዛ ከዛ ቤት ጥርግ ብላ ትወጣለች። እና ይህን አጋጣሚ ተጠቅማ ደግሞ አንተ የራስህን ታረጋታለህ፣ አንቺ ምርጥ ነሽ፣ ጥሩ ነገር ሰራሽ፣ ቆይ ደግሞ ምን አጥፍተሽ ነው እያላት ስጠይቃት ነበር። ምንም ያጠፋት ነገር የለም፣ ነገር ግን ጥሩ ነገር ሰርቻለሁ፣ እንደውም ለአንተ ልታመሰግነኝ ይገባል እያለች ነበረ። ትሁት ካሌብን ደጋግማ ይቅርታ ብትጠይቀውም ልታናግረው ብትፈልገውም እሱ ግን ምንም ነገር የማውራት ፍላጎት እንደሌላትና ከዚህ ቤት እንድትወጪ ይፈልጋለሁ ስላት ነበር። ትሁትን በመጨረሻ በጣም እያለቀሰች እና እየተከፋች አማራጭ ስለነበራት ቤቱን ለቃ ለመውጣት ትገድዳለች። ጓዛን ትሰብስብና ካሌብ ላየት እንደማይፈልጋትና እንዲሁም ከቤቷ እንድትወጣ ነግሯት እጅግ በጣም እየናደደና ከዛ ትሁት በጣም ከፍቷትና በጣም እያለቀሰችው ነበር ማለት ነው። ግን
ምን አድርጌ ነው ፈጣሪ እንዴት የምታሳቀኝ እያለችው በጣም እየለቀሰች ነበር። እንደ አጋጣሚ ስጠብቁ ቆይ 30 ደቂቃ ሆነ እኮ 5 ደቂቃ ብለሽ 30 ደቂቃ ማለት የምንጠብቀው እያለ ስጠይቃት ነበር። እናም ይሄ ነገር የመስተካከል ነገር አለ እያለችው ለማንኛውም ብትታገሽ ካል 5 ደቂቃ ካልሽኝ እኮ 30 ደቂቃ አልፎታል ስለዚህ እያላት ነበር። እንደ አጋጣሚ ዳኒና አባዬ ወደ ቤት እየሄዱ ያሉ ፊት ለፊት በራቸው ቲናና ተመስገን ያቸዋል ማለት ነው። በዛ ተነሳ የሆነ ነገር ያቀዱ ነገር አለ፣ እስቲ ቀስ ብለን እንመልከታቸው ልጄ እያለ አባዬ እያለት ነበር። ነገር ግን ትሁት አማራጭ ስላልነበራት ልብሷን ሰብስባ ከዛ ለመውጣት ትገደዳለች ማለት ነው። ነገር ግን ካሌብ እንዳጋጣሚ ፌስታሉን ይዛ ትሁቴ ያሳኩት ነገር ተሳካልኝ እያላት ነበር። እና እባክህ ዞር በብልኝ ከፊቴ እኔ በጭራሽ አንተ ጋር ሊሆን አልችለውም ስትለው ትሁቴ አንቺ የኔና የኔ ብቻ ነው፣ ስለዚህ አብረን እንሆናለን እያላት ነበር። ከዚህ ቤት በወጣ እኔ በጭራሽ አንተ ጋር ሊሆን አልፈልግም ትሁት፣ እርግጠኛ ነኝ ማንም እኮ የምትሄጂበት ሰው እንደሌለሽ እርግጠኛ ነኝ። አዎ ልክ ነህ፣ ማንም ላይኖረኝ ይችላል፣ ማንም እንኳን ባይኖረኝ በጭራሽ ወደ አንተ አልመለስም እያለች ነበር። አባዬ ትሁትን እያስገድዷት ነው፣ የሆነ ነገር ማድረግ አለብን እያለ ነበረ ዳኒ። እናም እሺ በቃ እንሂድ ብሎ ከዛ ፊት ለፊት ይጋፈጣሉ። ተመስገን ልክ እነሱ ሳያቸው እጅግ በጣም ደነገጠም። ትሁት ግን በጣም ነበረ ደስ አላት። ቆይ ምን እያደረግህ ነው አንተ? ልቀቃት፣ ምንም ቢፈጠር ከኛ ወጥተን ብንጥላት እንኳን በጭራሽ ትሁት ወደ አንተ ልትመጣ ወይም ከአንተ ጋር አትሆንም እያለ ነገረ። ከዛ እንዳትቀርቡኝ አራቁኝ አለዛ እገላታለሁ ብሎ ቢላዋ አንገቷ ላይ አድርጎ እያስፈራራት ነበር። ነገር ግን ትሁት እባክህ ልቀቀኝ ብትለው እሱ ግን አለቅሽም እያላት ነበር። በመጨረሻ ትሁት እሱ ጎንበስ ብሎ ሻንጣን ለመውሰድ ስትል በጭኗ ትመታና ከዛ አባዬ በቦክስ ብሎ ተመስገን ከዛ እያባራል። ትሁትን እገላታለሁ ብሎ ሲፎክር የነበረው አባዬ አንድ ሳቀምሶ እሱን ጥሎት ይሮጣል ማለት ነው። አንተ ፈሪ ነህ እያለ ስጮህበት ነበር። አማራጭ ስላልነበረው እየሮጠ ሄደን ትሁት ነይ ወደ ቤት እንመለስ ስላት አይ ወደ ቤት አንመለስም፣ ካሌብ እኮ ከቤት አባሮኛል ዳኒ እያለችው ነበር። እስቲ የሚለው ነገር አብረን እናያለን፣ አሁን ግን ወደ ቤት ተመለሽ እያላት ነበር። ተመስገን እጅግ በጣም ተናዶና ተበሳጭቶ ነበር። ከዛ ቲና ላይ እንዴቱን ለመውጣት እየሞከረ ነበረ እና ቲና ቆይ ሴት ላይ ብቻ ነው ያንተያቅም፣ ስለዚህ ያንሽ ሽማግሌ እንኳን ማሸነፍ አቃተክ እያለ ስጮብና ዝም በይ አንቺ ምንም ነገር አታውቅም፣ ዝም በይ ብዬሻለሁ እያላት እየጮህባት ነበረ ማለት ነው። ታዲያ እውነትን አይደለም ባክቶ ብለኝ ብላ ጥላ ትሄዳለች። እና ትሁት ምን እንደተፈጠረውና ከዚህ ቤት ልትወጪ የፈለግሽበት ዋነኛ ምክንያትሽ ምንድነው ንገረኝ ብሎ አባዬ እየጠየቃት ነበረ። እሷ ግን ምንም ነገር እንዳልተፈጠረና ካሌብ ከቤት ውጪ እንዳላላት ሌላ ነገር ፈጥራ አባዬ ትነግረዋለች። ትሁት አሁንም ቢሆን እኮ እየተፈጠረ ነው ብሎ ስጠይቃ ነበር። እና ትሁትን ዳኒ ይዞ ወደ ቤቱ ይመጣል ማለት ነው። እንግዲህ ያልጠበቀ ነገር የፈጠራል። እንግዲህ ካሌብ ከቤት እንዳስወጣት ለአባዬ ድንገት አባዬ ተደብቆ እየሰማቸው ነበር ማለት ነው። በዛ የተነሳ አባዬ ካሌብን እንደውም ላይ አልፈልግም፣ አንተ የማን ቤት ውስጥ ሆነ ነው ትሁትን ለማባረር የደረስከው? ስለዚህ ትሁት አባዬ ይቅር በለኝ እባክህ መርቀሻኝ፣ እኔ ከዚህ በላይ እዚህ መቆየት በጭራሽ አልችለውም እያለችው ነበር። ምን ተፈጥሮ ነው ቲና? ትሁት የተፈጠረው ነገር እስቲ በግልጽ ንገሪኝ እያላት ነበር። አባዬ ምንም የተፈጠረ ነገር የለውም ስትል አባዬ ጥላቸው ወደ መኝታ ቤት ሲገባ እና የሌለ ታሪክ ፈጥራ እየነገረችው ነበር። ካሌብ ቆይ ውሸት ለምን አስፈለገ? እውነቱን አትናገሪም እያለ እሷን ለማውራት እየሞከረ ነበር። ቲና እጅግ በጣም ተናደደች፣ በጣም ተበሳጨች።
ምክንያቱም ዳኒ እየዋሻትና እየካዳት እንደሆነ ዳኒን መቼም እንደማታምነው ነገረች። እሱም ቢሆን ያሳለፍሽው ነገሮች ወይም ደግሞ ያደረግሽው ነገር ውስጥ ተመልሼ በጭራሽ ልገባ አልፈልግም እያለት ነበር። ዳኒ ከአሁን በኋላ እነሱ አጠገብ ላይ አልፈልግም፣ ምክንያቱም ላምንቅ እፈልጋለሁ እያለችው ነበር። እኔ ከአንቺ ወገን ነኝ እያለ እሷን ለማሳመን እየጣረ ነበር። መቼም ቢሆን ለአንተ እምነት የለኝም፣ ስለዚህ ከነሱ እንድትርቅ በጭራሽ እንድትገናኝ አልፈልገውም እያለችው ነበር። ነገር ግን ዳኒ እሷን ለማሳመን እየሞከረ ነበር። ካሌብ ስራ ጨረሰሽ ከሆነ አንዴ ላውራሽ እችላለሁ እባክሽ እያላት ነበር። እሷም እሺ ትልና ትስማማለች። ተመስገን እጅግ በጣም እናድድና ንዴቱን ግን ከትሁት ላይ ነበር ከቲና ላይ ለመውጣት እየሞከረ ነበር። ዝም በይ አንተ ፈሪነ፣ እስቲ ምንድን ነው የምትፈልገው? ፈሪነ እያለች መናገር እየቻለች ነበር። እኔ ፍራቻን ንዴትን እኔ ላይ ሳይሆን ሂድና እዛ ያሰቃዩ ሰው ላይ ማውጣት ትችላለህ እያለች ጮኸችበት። ነገር ግን በመጨረሻ ትሰማኛለህ፣ እኔ ምንም ያደረኩት ነገር የለም እያለች ስጮህበት ነበር። እናም እኔ ላይ እንደዚህ ድምፅሽን ከፍ አድርገሽ ልትጮይ አትችይም እያለ እያስፈራራት ነበር። ነገር ግን ካሌብ በመጨረሻ ትሁትን የተፈጠረው ነገር እንድታስረጅኝ እፈልጋለሁ፣ አሁን ቢሆን እኮ እየዋሸሽ ነው፣ ምክንያቱም ያልተፈጠረ ታሪክ ፈጥረሽ እያወራሽ ነው እያለ ስነግራት ታዲያ ለምን አማራጭ አለኝ እያለችው ነበር። ቢሆንም አሁን ትክክለኛ ልጅሽ መሆን እንድትነግረኝ ይሰማል ማለት ነው። ስሰማ ቆይ ትሁትን ከቤት እንድትባረር ያደረጉ አንተ ነበር ውስጥ ጠይቆ አዎ አባቴ ብሎ ይነግረዋል። በዛ የተነሳ በጣም ይናደዳል። አባዬ እንዴት ቆይ አንተ በማን ቤት ሆነው ነው የኔን ህይወት ውስጥ ጣልቃ ገብተህ እነሱን ብሎ ይጮህበታል። እንደውም አልፈልግም ከቤቴ እንድትወጣ እፈልጋለሁ እያለ አባዬ አትበለኝ፣ አሁን ጓዝ ሰብስበን ከዚህ እንድትወጣ እፈልጋለሁ እያለ ነበር። ትሁት ይሄ ነገር እንዳይፈጠር ነበር ምንም ነገር ካልተፈጠረ ስታስመስል የነበረው ማለት ነው። በጣም አባዬ ተናደው ካሌብን ከቤት ውጣልኝ ላይክ አልፈልግም ብሎ ከቤቱ አባረረ ማለት ነው። ውድ ተመልካቾቼ የዛሬ ቪዲዮ ይህን መስል ነበር። ቀጣይ እስክንገናኝ ድረስ ሰላማችሁ ይብዛልኝ።